ምዕራፍ 28 የዘወትር መስዋዕት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ ቁርባኔን መባዬንና የበጎ መዓዛ መሥዋዕቴን በበዓላት ቀኖች ታቀርቡልኝ ዘንድ ጠብቁ። እንዲህም በላቸው፣ በእሳት ለእግዚአብሔር የምታቀርቡት ቁርባን ይህ ነው። ለሚቃጠል መሥዋዕት ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ዕለት ዕለት ታቀርባላችሁ። አንዱን ጠቦት በማለዳ ሌላውንም ጠቦት በማታ አቅርቡ። ለእህልም ቁርባን የኢን መስፈሪያ 4ኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ 10ኛ እጅ መልካም ዱቄት ታቀርባላችሁ። በእሳት ለእግዚአብሔር በጎ መዓዛ እንዲሆን የቀረበ በሲና ተራራ የተሠራ የዘወትር የሚቃጠል መሥዋዕት ነው። የመጠጡም ቁርባን ለአንድ ጠቦት የኢን መስፈሪያ 4ኛው እጅ ነው። በመቅደሱ ውስጥ ለእግዚአብሔር ለመጠጥ ቁርባን መጠጥ ታፈሳላችሁ። ሌላውንም ጠቦት በማታ ጊዜ ታቀርባላችሁ። የእህሉንም ቁርባንም የመጠጡንም ቁርባን በማለዳ እንዳቀረባችሁ በእሳት ለእግዚአብሔር በጎ መዓዛ እንዲሆን ታቀርባላችሁ። የሰንበት መሥዋዕት። በሰንበትም ቀን ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ለእህልም ቁርባን በዘይት የተለወሰ ከመስፈሪያ ከ10 እጅ 2 እጅ መልካም ዱቄት የመጠጡን ቁርባን ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕት ሌላ ከመጠጡም ቁርባን ሌላ በየሰንበቱ ሁሉ የምታቀርቡት የሚቃጠለው መሥዋዕት ይህ ነው። በመባቻ የሚቀርብ መሥዋዕት። በወሩ መባቻ ለእግዚአብሔር የሚቃጠል መሥዋዕት ታቀርባላችሁ። ከላሞች 2 አንድ አውራ በግ ነውርም የሌለባቸውን 7 የአንድ ዓመት ተባት የበግ ጠቦቶች ለእያንዳንዱም ወይፈን ለእህል ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 3 እጅ መልካም ዱቄት። ለአውራው በግ ለእህል ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት። ለእያንዳንዱም ጠቦት ለእህል ቁርባን በዘይት የተለወሰ ከመስፈሪያው 10ኛ እጅ 2 እጅ መልካም ዱቄት። ለሚቃጠል መሥዋዕት ለእግዚአብሔር በጎ መዓዛ እንዲሆን በእሳት ታቀርባላችሁ። የመጠጥ ቁርባናቸውም ለአንድ ወይፈን የኢን ግማሽ፣ ለአውራው በግም የኢን ሲሶ፣ ለአንድ ጠቦት የኢን 4ኛ እጅ የወይን ጠጅ ይሆናል። ይህ ለዓመቱ የወር መባቻ ሁሉ የሚቃጠል መሥዋዕት ነው። ለእግዚአብሔርም ስለ ኀጢአት መሥዋዕት አንድ አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕት ከመጠጡ ቁርባን ሌላ ይቀርባል። በፋሲካና በበዓለ ናዕት የሚቀርብ መሥዋዕት። በመጀመሪያው ወር ከወሩም በ14ኛው ቀን የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን በዓል ይሆናል። 7 ቀን ቂጣ እንጀራ ትበላላችሁ። የመጀመሪያው ቀን የተቀደሰ ይሁንላችሁ። በእርሱም የተግባርን ሥራ ሁሉ አትስሩበት። በእሳትም የተደረገውን ለእግዚአብሔር የሚቃጠለውን መሥዋዕት ታቀርባላችሁ። ከላሞች ሁሉ በሬዎች 1 አውራ በግ፣ ከላሞች ሁሉ 2 በሬዎች 1 አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶችን ነውር የሌለባቸው ይሁንላችሁ። የእህል ቁርባናቸውንም በዘይት የተለወሰ መልካም ዱቄት ለአንድ ወይፈን ከመስፈሪያው ከ10 እጅ 3 እጅ፣ ለአውራውም በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው 10ኛ እጅ ታቀርባላችሁ።
ማስተሰሪያ የሚሆንላችሁን ከፍየሎች አንድ አውራ ፍየል ለኀጢአት መሥዋዕት ታቀርባላችሁ። ማልዶ ከሚቀርበው በዘወትር ከሚቃጠል መሥዋዕት ሌላ እነዚህን ታቀርባላችሁ። ለእግዚአብሔር በጎ መዓዛ እንዲሆን በእሳት የሚደረገውን ቁርባንና መሥዋዕት 7 ቀን በየዕለቱ እንዲሁ ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከመጠጡ ቁርባን ሌላ ይቀርባል። 7ኛውም ቀን የተቀደሰ ይሁንላችሁ፣ የተግባርን ሥራ ሁሉ አትስሩበት። በበዓለ ሰዊት የሚቀርብ መሥዋዕት። በበዓለ ሰዊት ቀን በሰንበታት በዓላችሁ አዲሱን የእህል ቁርባን ለእግዚአብሔር ባቀረባችሁ ጊዜ የተቀደሰ ቀን ይሆንላችኋል። የተግባርን ሥራ ሁሉ አትስሩበት። ለእግዚአብሔርም በጎ መዓዛ እንዲሆን የሚቃጠለውን መሥዋዕት ታቀርባላችሁ። ከላሞች 2 በሬዎች፣ 1 አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦት ለእህል ቁርባናቸው በዘይት የተለወሰ መልካም ዱቄት ለእያንዳንዱ ወይፈን ከመስፈሪያው ከ10 እጅ 3 እጅ፣ ለአንዱም አውራ በግ ከመስፈሪያው ከ10 እጅ 2 እጅ፣ ለ7ቱ ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው 10ኛ እጅ ታቀርባላችሁ። ማስተሰሪያ የሚሆንላችሁን ከፍየሎች 1 አውራ ፍየል ለኀጢአት መሥዋዕት ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህል ቁርባን ሌላ እነርሱንና የመጠጥ ቁርባናቸውን ታቀርባላችሁ። ነውርም የሌለባቸው ይሁኑ።